ልለቅብህ ነው የመጣሁት አለችኝ። ምንድነው የምትለቅብኝ? ካፊያ ሳቀች። ዘንቦልኛል። ከሷ ያልጠበቅኩት ለስላሳ እጄ ውስጥ ዘወር ብዬ አየኋት። እንደ ጎበዝ ተዋናይ አንድ የዱርዬ ገጸ ባህሪ እየተጫወተች መሰለኝ። ሲያበቃ ግሩም ሴት የምትሆን አይነት። ከንትር ግሮሰሪ ይዛኝ ገባች። ቤቱን ወሪሳዎች ይወዱታል። ይሁንና የሥራ መውጫ ሰዓት ላይ ሥራ ስለሚበዛባቸው አልተሰየሙም። ጅንዳ ብለ አለች ጭፍን ይህን ያላ ፓኬት አውጥታ ሲጋራውን ወገብ ይዛ እሼት ታደረገች። ለኮሰች። የክብሪቱ ብርሃን ፊቷ ላይ ብርቱካናማ መብረቅ መስሎ ተብለጨለጨ። ላሱም ጅንዳ ብለ አለች። በሴት ስጋብዝ የመጀመሪያ ነው። ቅሉ ጭፍን ሴት ባትሆንም ጂኑ ከሎሚ ጋር ቀረበ። ተጎነጨሁለት። ለጥጋቤ መድኃኒት ያገኘው መሰለኝ። ሰውነቴ ሁሉ ሆድ ሆኖ ከብዶኝ ነበር። ጭፍን ደጋግማ ሲጋራዋን ትለብጣለች። ስትስቅ ብቻ ሳይሆን ሲጋራ ስትስብም አይኖቿ ይጠፋሉ። ዝም እንደተባባልን የሁለት ደብል ጅን ዘመን ከነፈ። አልፎ አልፎ ታጫወት ትላኛለች። ተረት ንገሪኝ እንዳልል እየተጋበዝኩ በመሆኑ ትክክል አልመስልሃለኝ። ጭፍን ሶስተኛ ሲጋራዋን አጋምሳ ከረገጠች በኋላ ያ ተረቱን መጽሐፍ ጀመርካ አለችኝ። አዎ አልኩ፣ ራሷ በማንሳቷ ደስታ እያቁነጠነጠኝ። እኔም ትናንት ጀመርኩ። ምን መጽሐፍ ነው? የኔ ግን ተረት አይደለም። ምንድን ነው? ልቦለድ ፍቅሮ እስከ ቅብሮ የሚል ርዕስ አለው። ቋንቋም ተስተካክሎብኝ ትወነዋ በቃ ይሁን። ርዕሱ አልገባኝም አልኳት። ፍቅሮ ፍቅር ማለት ነው። እሺ። እስከ ያው እስከ ነው። እሺ። ቀብሮ ደግሞ መቃብር ነው። እንዴ ፍቅር እስከ መቃብር? ጂኑን አንስታ ተጎነጨች። ይህማ የጥበብ ስርቆች ነው። ዞር ብላ ገረመመችኝ። የመታዘብም የመናደድም አይደለም። ታዲያ የምን ታሪኩ ምን ላይ ነው? ማለቴ በርዕሱ ብቻ። ታሪኩ ወሪሳና ሪበር ላይ ነው። አንድ ወሪሳዊ ኃይለኛ የሪበር ልጅ አፍቅሮ የቺኩ አባት መሬ ናቸው እና ወሪሳዊውን እመርሸዋለሁ ማለት ነው ሲሉ ተሸብልሎባቸው ወሪሳ ይመጣል። ልጃቸውን ያስሯታል። ወሪሳዊ ቤጣበቅ ቺኳ ልከሰት ስትለው ወደ ሪበር ለመሄድ ይቆርጣል። መጀመሪያ ግን በሞባይል ሜሴጅ ልኮላት ነበር ማለት ነው። ቺኳ ትጨነቅና ወደ ወሪሳ ስትመጣ በከንቱ ወንዝ ማጁካዎች ሃንግ ሰርተውት ወድቆ ታገኘዋለች። እዛው እጇ ላይ ይሞታል ማለት ነው። ከዛ በኋላ ቺኳ ወደ አረብ ሀገር ትሄዳለች። እዛ ሞታ አስከሬኗ ሲመጣ ያው በተናዘዘችው መሰረት ከፎንቃዋ ጋር አንድ መቃብር ትቀበራለች። በቃ የምለው ጠፋኝ። ሜሴጅ ምን ብሎ ቢልክላት ጥሩ ነው? ሰማ ቤቲ ነው። እሺ በግጥም ነው ሜሴጁ። ቀጥይ። ቤቲ ጀለሴ መቤቴ ከሚጨሰው ጫሽነሽ ከቃሚው ቀማቴ ፋክት ከሆነማ እኔ አንቺን ማጣቴ ምን ዋጋ ሊኖረው ያ አራድነቴ መንጩ ሰሩኝ ወይኔ ወሪሳ በመሆኔ መንጩ ሰሩኝ ወይኔ ወሪሳ በመሆኔ። ፍቅር እስከ መቃብር የተሰኘው ልቦለድ አንብበሽዋል ስል ጠየቅኳት። መና ምንም ጨርሰሽዋል? መና ምንም። ከዚህ በላይ ምን ይወራል? ዝም ብዬ ትኩረቴን ጂኑ ላይ ያደረግኩ። ጭፍን ሲጋብዟት እንጂ ስትጋብዝ ደስ አትልም። ወደ ቤት የመሄድ አሰኘኝ። ለሂድ አልኳት። አልተመቻም አለችኝ። ሌላ ሲጋራ ወገቡን ይዛ ያሸች። አይዞ አሁን ቤቱ ይደራል፣ ቃሚውም ተቃሚውም መምጫው ደርሷል አለችኝ። ንግግሯ ውስጥ እንዳልሄድ ፍላጎት አሳየችኝ። ከሷ ጋር በመሆኔ የደበረኝ ስለመሰላት ተቁነጠነጠች። አልተጨነኩም። አሁን ጨዋታው ይደራል አለች። ድቁሱም ፈላስፋውም ልባሙም ይመጣሉ። ልባሙ ደግሞ ማን ነው? አታውቀው? ራሴን ግራ ቀኝ አማታውላት። አንተ ቤት አጠገብ ያለው ኩይሳ? ታዲያ በኩል ያ ካይን የፈጠነ ከምናምን የቀጠነ ጎረቤቴ ዝናውን እንጂ አካሉን በቅጡ አላውቀውም። በወሪሳ ታሪክ ቸኮልኩ። ሁለት ሰዎች ጠላታቸውን በስርቆት አሳብደዋል። አንደኛው አባ ንጠቃቸው ናቸው። እሺ ቋንቋ ሲስተካከል ታወቀኝ። ሁለተኛው ልባሙ ነው። እንዴት አድርጎ አሳበደ? ሰውየው ፉግር ነው፣ ሰላይ።
ባስ ላይ ወሪሳዊው ሲወጣ ሰውየው ኬሳቸውን ጠንቀቅ፣ ኪሳቸውን ጠብቁ፣ ኪስ መርማሪዎች ገብተዋል ምናምን ይላል ማለት ነው። ልባሙ ይሄንን ሲሰማ ለመጀመሪያ ጊዜ ባስ ላይ ይወጣል። ሰውየውን ፈልጎ አጠገቡ ይቆማል ማለት ነው። ሌሎቹን ወሪሳዎች ሲመለከት ኪሳቸውን ጠንቀቅ፣ ኪስ መርማሪዎች ገብተዋል ይላል። ሰው ሁሉ አዲስ የገቡት ሰዎች ላይ ያተኮራል። ይህን ጊዜ ሰውየውን ጠጋ ያለው ልባሙ ኪሱ ገብቶ ቦርሳውን ይሰርቃል ማለት ነው። ብዙም ሳይቆይ ሰውየው እንዴ ሹፌር እንዳታቆም፣ ቲኬት ቆራጯን በር እንዳትከፍቺ፣ ወደ ፖሊስ ጣቢያ ቦርሳዬን ከነገንዘቡ ተሰርቄያለሁ ሲመክር የሰሙት ማለት ነው ግራ ተጋብተው ዝም ይላሉ። ሾፌር ቲኬት ቆራጭ ቀጥታ ወደ ፖሊስ ጣቢያ። በዚያን ጊዜ ተሳፋሪ ሳቀ ማለት ነው። ልባሙ ቦርሳውን ሌላ ኪስ ውስጥ ይከትለታል። እንዴ ሹፌር ማቆም ትችላለህ፣ ቲኬት ቆራጯን በር መክፈት ትችላለሽ፣ ቦርሳውን ከነገንዘቡ አግኝቻለሁ። አሁንም ተሳፋሪው ይስቃል ማለት ነው። ልባሙ ጥቂት ቆይቶ አሁንም ቦርሳውን ይሰርቃል። እንዴ ሹፌር ቲኬት ቆራጭ ቀጥታ ወደ ፖሊስ ጣቢያ አውራኒ ይመልስለታል። እንዴ ሹፌር ማቆም ትችላለህ፣ ቲኬት ቆራጭ። ተሳፋሪ ነገሩ ቀልድ አልሆን እያለው አነጋገር ይጀምራል። እብድ ነው ምናምን። ልባሙ በዚህ ቀጠለ። ሲሰርቀው ሲመልስለት ሰውየውም ሲዘላብር ቆይቶ ከባሱ ሲወርድ በመጨረሻ ሰረቀው። ሰውየው ባሱን እየተከተለ ሹፌር ቲኬት ቆራጭ አለ። እስካሁን ባስ እየተከተለ ሹፌር ቲኬት ቆራጭ ይላል። አበደ። ታሪኩ ይልቅ የጭፍን ጥርት ያለ አማርኛ ትኩረቴን ሳበው። ትክ ብያየዋት ምን መሆኑ ነው ብላየችኝ። ከዚህ በኋላ በቅጡ ሳንተያይ እንደተፋፈርን የተባሉት ድቁሱ፣ ፈላስፋው፣ ልባሙ፣ ሽኮኮ መጡ። በመጨረሻ አባባ ጆቢራ መጥተው ቤቱን ሞሉት። ግሩም ሆነ። ወሪሳ ተኮር ጭውውት ተካሄደ። ሳላስበው ብዙ ጠጣው። 29 የስጋ ግድግዳ። ጠዋት የነቃሁት አልጋ የጠቦኝ ነው። አለወትሮ ግድግዳው ቅርብ ሆነብኝ። ወደ ግድግዳው የተጠጋው መስሎኝ በተቃራኒው ሽሽት ስል ጫፍ ላይ በመሆኔ ተምዘግዝጌ መሬት ወደቅኩ። ተምዘግዝጌ ያልኩት አልጋ ሳይሆን ከቆጥ የወደቅኩ ያህል መሬት ስለራቀኝ ነበር። እኔን የሚል የሴት ድምፅ ሰማሁ። ከጎረቤት ማማ ጉዶ መሰሉኝ። በቀዳዳ ሲያዩ ነበር ማለት ነው። አይደሉም፣ ድምፁ የመጣው ከወደ አልጋ አቅጣጫ ነው። እኔ እንድፍት ያርገኝ፣ ለኔ አድርገው። ድምፁ ተደገመ። ከወደ አልጋ አቅጣጫ ማታ ሰክሬ ጭፍንን ይዣት መጥቻለሁ ማለት ነው። ምንም ትዝ ያለኝ ነገር የለም። ወደ አልጋው መመለስ ፈራው። ጭፍን እንኳን ራቁቷን ከነልብሷ ወንድ መስላም ታርበደብዳለች። ወደ አልጋው እንዳንጋጠጥኩ እንደ ደመና የከበደ ፊት ላይ ተንጠረበበ። ድርብርብ ጉም የመሰለ ፊት፣ ስጋ። ደነገጥኩ። ድንጋጤ ውሃ አደረገኝ። ያምጠርጥር ልጅ እንዴት ከኔ ጋር አደረች? በስካር ፈረስ ሄጄ ከቤቷ መጣዋት። ሆዴ አባውን ብቅል ያወጣዋል ነው የሚባለው። እኔ ግን ያምጠርጥር ልጅ በሆዴ ከጅያት አላውቅ። ታዲያ እንዴት ይዣት መጣው? እኔን አለችኝ። እኔ እንድፍት ያድርገኝ። ለመደፋት ሰበብ የምትፈልግ መሰለኝ። ምን ነው ደጋገመችው? የማደርገውን የማላውቅ እኔን ይድፋኝ እንጂ። መነሳት አቃተህ ብላ እጇን ለእርዳታ ሰደደች። እጄን መዳፏ ላይ ሳስቀምጠው የእስክሪብቶ ቀፎ ያህል አንሶ ታየኝ። ስባ ሳይሆን አንጠልጥላ ነሳችኝ። የምለው ግራ ገብቶኝ ዝም እንዳልኩ አልጋው ጫፍ ላይ ተቀመጥኩ። ከጀርባዬ ተከምራለች። የሰውነቷ ወላፈን ይጋረፋል። እንዴት መጣሽ አልኳት። አባዬ የሳህኑን ጉዳይ ሲሰማ ተቆጣኝ። እኔም አንተን ዘመድ ብዬ መጣው። አንተም አይዞሽ እዚህ ዲጋ ትኖሪያለሽ አልከኝ። ምን እንደሱ አልኩ። አዎ ሰክሬ ነው። እኔ ደግሞ የዛሬን ልደርና ነገ ሄዳለሁ አልኩ። ጥሩ ብለሻል። አንተ ነገ እንነጋገራለን፣ አሁን ተኛ አልከኝ። እኔ ከወንድ ጋር አልተኛም ስለ አግባባኝ። አይሆንልኝም እንኳን ወንድ ተጠግቶኝ ገና ሱሪ ሲያነጥፉብኝ ነው ቅሪት የሚይዘው አልኩ። አንተ ደግሞ ይሁናል አንድ ልጅ አንሳለሁ አልከኝ። እንደሱ አልኩ። አዎ ሰክሬ ነው። እኔም ተወኛ አይሆንልኝም አልኩ። እምቢ ካልሽ ብለህ ስታፈጥብኝ ፈራው። አንቺ አዎ መፍራት አልነበረብሽም። ከዚያማ ለህይወቴ ስፈራ በረጅሙ ተነፈስኩ። ይህችን የስጋ ጉብታ ምን ሳደርግ እንዳደርኩ የማስታውሰው ነገር የለም። እንኳንም ማስታወስ አልቻልኩ። እድሜ ልኬን የሚዘገንን ትዕይንት ለአይምሮዬ ከማስቀር መዘንጋቴ በጅቶኛል። አልጋው ራስጌ ላይ ሱሬን አስጥቼዋለሁ። ለካ ራቁቴን ኑሬ ያለሁ።
ብድግ ብዬ ልብሴን ማንሳት አሳፈረኝ። ቅድም እርቃኔን አይታኛል ነበር? ማታስ ይሄኔ ያልተኛ ስትለኝ እርቃኔን ተነስቼ ፎክሬ ይሆናል። ያንን የአባቷን ቆንጨራ ካልጋ ስር ለማውጣት ሳፈነድድ እንኳንም ቤቴ ውስጥ ካሜራ አልተገጠመ። አልጋው ላይ በቂጤ የተንፏቀቅኩ ግርጌውን ቀርቤ ሱሬን አነሳሁት። ሳልቆም ታጥቄ አጠናቀቅኩ። የጓሮ አትክልት ማብቂያ መደብ የሚያክል ጫማዋን አቀርቅሬ ያየሁት። አሁን ታዲያ አትሄጂም አልኳት። እሄዳለሁ እንጂ እንደማታው ካላስፈራራኸኝና ከፈቀድክልኝ እሄዳለሁ። ማታ ሰክሬ ነው ግን ብላ ዝም አለች። ቀና ብዬ የተንጠረበበ ፊቷን አየሁት። ግንባሯ፣ ቅንድቧ፣ የአይኗ ቆብ፣ ጉንጮቿ፣ ሎክሎኪያዋ፣ ከንፈሯ ሁሉም ተትረፍርፎ የተንጠረበበ ስጋ ነው። ማታ ይሄን ከንፈር ስሜ ይሆን ግን ምን አልኳት። ሴት አይደለሁ እና የተኛውበትን አጥቤ ያደርኩበትን ጠራርጌ እቃዎቹን በወግ አሰናድቼ እሄዳለሁ። እንደፈለግሽ ብቻ ሂጂ ብዬ እየተካለፍኩ ወጣሁ። ፊቴን እንኳን ለመታጠብ ያልፈለግኩት የሚወስደውን ጊዜ እሷ ያለችበት መቆየት ስላስጠላኝ ነው። በስህተት ወደ ስራ ልሄድ ነበር። ለካ ቅዳሜ ነው። ከንትር ግሮሰሪ ፊቴን ለመታጠብ ገባሁ። በጠዋቱ የተሰየሙ ጠጪዎች ነበሩ። ኖር አሉኝ። በእግዚአብሔር እያልኩ ወደ ጓሮ ስዞር መንገዱ በስጋ ግድግዳ ተዘግቷል። ዛሬ የስጋ ግድግዳ ቀን ነው እንዴ ብዬ ቀና ስል የአባባ ጆቢራ ፊቴ ላይ ተደቅኗል። ማታ እዚሁ አብረን ነበርን። ሲጠጡ አድሮ ነው። ፊታቸው እንደገነተረ ነው። መተላለፍ ስላልቻልን እኔ እንደ መኪና የኋላ ማርሽ አስገብቻ ፈገፈኩ። አጥቂና ተጠቂ ጦር ይመስል አባባ ጆቢራ ወደፊት እየገፉ እኔም ስልታዊ ማፈግፈግ እያደረግኩ ሰላምታ ተለዋውጠን ልጋብዝህ በሚል ኩራት ጋብዘኝ አሉኝ። በተጋባዥ መሽቆጥቆጥ እሺ አልኳቸው። ጆቢራ መሬት ለቀው ቢሰክሩም ወሬያቸው እንኳን ሊንገዳገድ ስቅም አይለው። እዚህ አርባንክ የለው አምጣ ብላን ይባላል። አንዱን ጣይ አንዱን አንሽ አርጎ ያቻችላል ሲባል አልሰማችሁ? የሆኑ የእግዚአብሔር ጥበብ አንዱን ሀብት ሰጥቶ ልብ ይነሳዋል፣ ሌላውን ሀብት ነስቶ ልባም ያደርገዋል። ሀብት ስጠኝ ብሎ መጸለይና ልቦና ነሳኝ ማለት አንድ ነውና ከንቱ መጣቀጥ ነው። ጆቢራ ራሳቸውን የወሪሳ ሰባኪ አድርገው ሾመዋል። እንዲሁም የታሪክ ሰው በመንግስቱ ኃይለማርያም ጊዜ ተደራጁ ሲባል እኛም ሰብሰብ ብለን የኢትዮጵያ ሰርቆ አደሩ ፓርቲን አቋቋምን። መፈክር ያስፈልጋቸዋል ሲባል ደግሞ የዓለም ሰርቆ አደሮች ተባበሩ አል። ምልክታቸው የታል ሲባል ደግሞ ሌባ ጣትና ተከታዩን ጣት ቁልቁል ቀስረን ሌሎቹን ጣቶች አጥፈን አቀረብን። ምልክትነቱ ኪስ የሚገባ ጣት ነው አል። አሁን የኛን ምልክት ወደ ላይ ገልብጠው የድል ምልክት ነው ይሉታል። ያኔ የኛ ስንፈጥሮ ትርጉም ነበረው። የጅምብር ጭቋቸውን ለስንትና ስንት ጊዜ አነሱና ቀመሱ። እኔ ያልሰከረው ጆሮዬ ብቻ ነው። በአግባቡ ስራውን ያከናውናል። አፌ እንኳን መጠየቅ የምፈልገውን እምቢ ብሎ ሳልወድ በግድ ዝም ብያለሁ። በዚህ መካከል አንድ ቅር የሚለኝ ነገር አለ። ጭፍንን አላየዋትም። ናፍቃኛለች ልበል? ጆቢራ ቀጥሎ መካከላችን ውካታ ተነሳ። ጉም ይላል ሁሉም። ምን ሆናችኋል? ምን ተፈጠረ ሲባልስ ከአባሎች የሰርቆ አደሩ ፓርቲ ውስጥ ጭቆና፣ መድሎ፣ ምዝበራ፣ ማግለል አለ የሚል ቅሬታ ቀረበ። እንዴት ሆኖ ስንልስ የኪስ አውላቂ የበላይነት ሰፍኗል። ማጅራት መጪው፣ ቤት ሰርሳሪው፣ ወንዝ ለወንዙ የተሰጣ ልብስ ሰራቂው አልተወከለም። እንዴት ስንልስ ነፍሱን ይማረውና አባላፈው ብድግ አለ። ማጅራት መቼ አይደል እነሱን ወክሎ ነው። ምልክቱን ማየት ብቻ በሰርቆ አደሩ ፓርቲ ውስጥ ጭቆና፣ አድሎ፣ ምዝበራ፣ ማግለል እንዳለ ያስታውቃል። በፓርቲው ምልክት ውስጥ የታለኛ የተወከል ነው አይልም። ሃይ ተባለና በመጨረሻ አንድ ስምምነት ላይ ተደረሰ። ከተዘቀዘቀው የኪስ አውላቂዎች ጣት ጎን በፍርግርግ የግድግዳ ማገር አጭበልቆ የሚያይ አይን ጨመር። ይህ ምልክት በኋላ የቁጥጥር ኮሚቴ አርማ ሆኗል። ይሄኔ ሁሉም መወከሉ ተረጋገጠ። አባላፈው ጓድላፈው ተብሎ ፓርቲውን እንዲያጸድቅ ተወከለ። ጓድላፈው 1-2 ሳምንት ላይ ታች ካለ በኋላ ከመንግስት መልእክት ይዞ መጣ። የፓርቲው አባላት በግንባር እየመጡ ፊርማቸውን በፊርማ ያረጋግጡ ተብሏል አለ። መቼም ታሪክ ማወቅ ጥሩ ነው። የአጤ ቴዎድሮስ መላስ ሩጥ አለኝ። እንዲህ ይህም አይሆንም። አንድ ጋር ተንጋፎ መሄድ አይበጅም። ባይሆን አንዳንድ እያልን ነገሩን እናጥና አልኩ። ጓድላፈው ቱግ አለ። እንደውም ጠርጣሪ የጠርጣሪ ልጅ ብሎ ከናባቴ ጭምር ሰደበ። በዚህ ቂም ይዤ ጊዜ ስጠብቅለት መንግስት ቀደመኝ።
ተሰብስበው የሄዱለትን የሰርቆ አደሩ ፓርቲ አባላት ሲረሽን ጓድ ላፈውም አብሮ ቀይ ሽብር ተፋፋመበት። መቼም ጀግና አይደል? ሲገደል መፈከራችንን ከፍ ባለ ድምጥ እየፎከረ ነበር አሉ። የዓለም ሰርቆ አደሮች ተባበሩ፣ ፋሽስት የሰርቆ አደሩን ትግል አያደናቅፉም። ሌባ ይሞታል እንጂ ሌብነት አይሞትም። በእርግጥ ጓድ ላፈው እንዳለው ነው፣ ሌባ ሞተ እንጂ ሌብነት አብሮት አልሞተም። ይኸው እስከ ዛሬ ለመብታችን እየታገልን አይደል? 30 ዱብ እዳ ወፍ ሲንጫጫ ከእንቅልፍና ከስካሬ ባነንኩ። ዛሬም አልጋዬ ጠቦኝ ነው የነቃሁት። የስጋ ግድግዳ የአልጋዬን ሩብ ብቻ ትቶ ተገድግዷል። ንዴትና ድንጋጤ ተቀላቅለው ይህ ነው የማይባል ሰከራም ስሜት አስተናገድኩ። ዛሬ ደግሞ ምን ኑዘት ተጠናወተኝ። የተኛሁበት ሆኜ ገላዋን ላለመንካት ተጠነቀቅኩ። ፋሽ የሌለበት እንቅልፍ የማይመስል ማድፈጥ እንደሆነ አውቃለሁ። በጥልቀት እንቅልፍ ውስጥ ያለች በማስመሰል ላይ ነች። ምን አባቴ እንደምላት ግራ ተጋባው። እንግዲህ በዚህ መሃል ነው በር የተንኳኳው። ማንኳኳቱ የኩይሳው አይነት እጅ ያለው ሰው መሆን አለበት። ደጃፌ በማንኳኳቱ እንደመከፈትና መዘጋት ያህል ተርበደበደች። ማነው አልኩ ድምጼን አጀግኜ። ያልጋው ግርጌ ላይ ያሰጣሁትን ሱሪ ታጥቄ በካናቴራ እንዳለው በሩን ከፈትኩ። አንጠርጥር 3 ሰዎች አስከትሎ ቆሟል። በእጃቸው ሳይሆን በጠንካራው መንፈሳቸው ያንኳኩ መሰለኝ። የተቆጣ ድመት መስለው በጉሮሯቸው አጉረመረሙ። ሽትርገጣለች። ማናት ሽትርገጥ አልኳቸው። መንፈሳቸው ከስጋቸው በላይ ነው። ምን ያላወቀ ትመስላለህ? የኔ ልጅ ናታ። ሳልመልስላቸው ገልመጥ ብያየዋት ተነስታ አልጋው ላይ ተከምራለች። የተራቆተ ገላዋ እንዳይታይ አንሶላውን ሰብሰብ አድርጋ ጋርዳለች። ስጋ የበዛው ፊቷ ስጋት ይኑር አይኑር አያሳውም። ስጋ የበዛው ፊቷ ስጋት ይኑር አይኑር አያሳብቅም። አንፐርፕር ባለው ክፍተት ሾልከው ወደ ውስጥ ገቡ። ያዩትን ካለማመን ክው ብለው የድመት ሐውልት መሰሉ። ከቆይታ በኋላ አስከትሏቸው ወደ መጡት ሰዎች ዞር ብለው ኑ ጉዴን እዩ አሉ። ሽትርገጥ አባቷን ለምን እንደምትፈራውን ገባኝ። የተዘጋ ቤት ውስጥ ባልሞት ባይተጋዳይነት የገጠመ ድመት ምኑ ይመታል። ተርበተበተች፣ እንደ ማልቀስ ከጀላት። የተጠሩት ሰዎች ገብተው ከአንፐርፕር ጀርባ ተሰለፉ። አንፐርፕር ማብራሪያቸውን ጀመሩ። ልብ ብላችሁ እዩ። ልጄን እዚህ ቤት ስታገኟት እንዴት ተኮራምታ እያለቀሰች እንደነበር ለክራችሁ ትመሰክራላችሁ። ሶስቱም በአንድ ቃል እሺ አሉ። ሕግ እያለ እንደሌለ ጨለማን ተገን አድርጎ የልጄን ሰብአዊ ክብር ገፎ እንደ በሬ በመጥለፍና አስገድዶ በመድፈር ፍርድ ቤት ገትረዋል። በድርብ ወንጀል አንቀጽ ጠቅሼ 15 ዓመት አከናንበዋለሁ። ሌላው ቀርቶ 14 ዓመት ቢሆን እንኳን ይግባኝ እላለሁ። እንኳን ለራሴ ለሰው ይዘፍናል አንገት ያሉ። ነገራቸው አልገባኝም። የጠለፍኩና የደፈርኩ መስሏቸው እንደተሳሳቱ ገባኝ። አንፐርፕር ብዬ ስጀምር እስኪ መጀመሪያ የገባህበትን ወንጀል ተወጣ። በወንጀል ላይ ወንጀል አትደራረብ። ስብዬ አንበርብር እንጂ አንፐርፕር አይደለም። ተሽቆጠቆጥኩ። ሽትርገጥ እኮ የመጣችው እርሶ የላኩልኝን ምግብ ልትሰጠኝ። የማይመስል ማመሃኛህን ተው። እኔ ምግብ ግዢ እንጂ ላንተ ስጭ አልወጣኝም። ምግቡን ይዛ ስትመጣ ጨለማን ተገን አድርገህ መንግስት እያለ ለምን እሷን አትጠይቁም አልኳቸው። ትጠየቅ ተባለ። ይቺ የስጋ ክምር ለካ ማልቀስ ጀምራ ኖሮ ፊቷ ተዝረክርኳል። በአንሶላ የጫፍ ተናፍታ እንዳልከው ነው አለች። እንዴት እንዳልከው አሉ አንፐርፕር እየደነፉ። ምግቡን ገዝቼ ስመለስ የሚካኤልን ሰይፍ የመሰለ ገጀራ ይዞ ትገቢያለሽ አትገቢም አለኝ። ወይኔ አንበርብር ተፈጭ ነበረች ማንጓለል ተሳናት አሉ። ነገር አነፍንፌ ሄድ የነበረ ቤቴ ድረስ ያውም ልጄን። እስኪ ረጋ በሉ አሉ ከሶስቱ አንዱ። ሰውየው ያኮፈኮፈ ፊት አላቸው። ለኛም ለምስክርነቱ እንዲበጀን እናዳምጥ። ጨረሰችው እኮ ከዚህ በላይ እንዲያድርጎ ተጫወተብኝ እስከትል ነው። ምን ሆነዋል አንበርብር? ያኮፈኮፉት ለምስክርነት ቋምጠዋል። አንፐርፕር ተፍጨርጭረው ዝም አሉ። ለዘዴ ምግቡን አድርሼ ልምጣና እገባለሁ። አባቴ በረሃብ ይሞትብኛል አልኩት። ለምን ድብን አይልም አለኝ። ድብን እልል እንደሆነ እናያለን። አንፐርፕር ወደ ላይ እያዩ ዛቱብኝ። የሽትርገጥ አኳኋን እኔንም አሳመነኝ። እምባዋ ንፍጧ። በኋላ እሺ እገባለሁ ግን ቶሎ ልቀቀኝ አልኩት። አልለቅም። እንዲያውም ስመኝሽ ስለኖርኩ መድፈሩን ወደ ጠለፋ
አስተላልፋለሁ። ወንድ የሆነ ይጠይቀኛል ብሎ አስገባኝ። ምግቡን በላ። ዝርዝሩን ተይው። ምኑ ያምርና ተወጊዋለሽ። ከእንግዲህ በስምሽ አትጠሪም። የግል ተበዳይ ነሽ። እናንተም ከእንግዲህ በስማችሁ አትጠሩም። የአቃቢ ሕግ ምስክሮች ትባላላችሁ። የአቃቢ ሕግ ምስክሮች የምታጣሩት ነገር ካለ ጠይቁ፣ ካለበለዚያ እስካሁን ያልተናገረ አንድ ግሽርጥ አይን ሰካራም ጣልቃ ገባ። ሊያስማማን መስሎኝ ነበር። በዚህ በከንቶች ባህል የበደለንን ስናገኝ እዚያው የበደለበት ቦታ ከታትፈን በፌስታል ነው ወደ ፍርድ የምንወስደው። አሁንም ተው እንጂ መጣባቸው አሉ ሌላኛው። ይች ልጅ አርግዛ ቢሆንስ የገዛ ስጋችንን አባት ባይሆን። የአቃቢ ሕግ ምስክሮች አሉ አንፐርፐር። የጠላቴን ስበቀል ደስ የሚለኝ መጀመሪያ በመንግስት አስፈርጀበት ነው። ፍርዱን ጨርሶ ሲወጣ ያኔ እንዳላችሁት ከታትፈን በፌስታል ወደ ቤቱ እናስገባዋለን። ለመሆኑ ያስፈራራበት ቆንጨራ እዚህ ቤት ውስጥ አለ? ልጃቸውን ጠየቁ። አለ አልጋ ስር። የአቃቢ ሕግ ምስክሮች እባካችሁ ቆንጨራውን ካልጋ ስር አውጡ። እንደ ትንሽ ልጅ ተሽቀዳደሙ። ግሽርጥ አይኑ መዞ አወጣው። ፈራሁት። ቆንጨራውን ሲይዝማ ቋመጠልኝ። የማስበው ሁሉ ተጭበረበረብኝ። የምለው ጠፋኝ። ልብ በል አሉኝ አንፐርፐር። እኔ ክርክሬ ምስጢር የለበትም። ወንጀለኛ መቅጫ ሕግ 587 ተጠቅስባለሁ። ጉዳዩ የመንግስትን ህልውና የሚመለከት ሲሆን በርቅ የሚያልቅ አይደለም። ጠልፈሃል፣ ደፍረሃል፣ አነሰ ቢባል 15 ዓመት፣ ለዚያውም ክስ ማቅለያ ብልሃት ካገኘ ይሄው ነው። ጋዜጦች ሲያጋንኑ የአማርኛው መምህር አስገድዶ በመድፈር ተከሶ 15 ዓመት ተፈረደበት ሲሉ ታየኝ። አልቅስ አልቅስ አለኝ። አንፐርፐር እግር ላይ ዘፍ ብዬ እንዳይወጡ ተማጸንኳቸው። ልከትክተው ሲል ያግሽርጥ አይን ይሰማኛል። ብከተከት ይሻለኛል። የተዋረደ ከሰው ተራ የማያቆም ወንጀል። የኔን ንጽህና ማን ያውቃል? እግዚአብሔር ለአንፐርፐር አድልቶ ሁሉንም አመቻችቶ አስቀምጦኛል። ደስ ይበለ እግዚአብሔር። በፈጣሪ ላይ ትንቢት መናገር ከጀለኝ። አንፐርፐር እየተፍጨረጨሩ ለኔም ቢሆን ጠላቴ ቆፍጠን ሲል ነው ደስ የሚለኝ። ላይ ሞት ይፈራል፣ ላይ ድን ይሸሻል ሲባል አልሰማህም? ይልቅ በርታ በልና እኔንም አበርታኝ። እንዴት አድርጌ? ትንሽ አንቺ ደግሞ ምን ይወዝፍሻል? የክስ ማመልከቻሽ ግጥም አድርጌ ያርቅልሻለሁ። ነገ ፖሊስ ቤት ቀርበሽ ቃልሽን መስጠት፣ ተነገ በስቲያ ተቤቱ ሆነ ተመስሪያ ቤቱ እያዳፉ ዘብጥ እየወርዳታል። ለኔም ቢሆን የመንፈቅ ስራ አገኘው። ለነገሩ እጅ ተፍንጅ ስለሆነ ወርም አያሟግጥ። በተስፋ መቁረጥ እዚያው ወለሉ ላይ ዘርፍት አልኩ። ያ ግሽርጥ አይን ለኤግዚቢት ቆንጨራውን እንያዘው አለ። የለም አንዱ ገድሎብን መና ከምንቀር ራሱ ይከላከልበት፣ እዚሁ ተውለጥ። ሙቀት እንዳገኘው የበረዶ ክምር እለት እለት እየሟሟው የሄድኩ መሰለኝ። ላቤ። የአቃቢ ሕግ ምስክሮች እንዲሁም የግል ተበዳይ ቀጥታ ወደ ቤታችን። አንፐርፐር ቀደሙ። ልጃቸው ግንድስ እያለች ተከተለች። ግሽርጥ አይኑ ተከተለ። ያኮፈኮፈ ፊት ያለው ቀጠለ። ሶስተኛው የአቃቢ ሕግ ምስክር እንደማመንታት እያለ ወደ ኋላ ቀርቶ አማላጅ ላክባቸው አለኝ። ማንን? ምን ብዬ? ለማን? ለአንፐርፐር ነው። እክሳለሁ እንዳሉኝ ሆናለሁ ብለህ አማላጅ ላክ። ሶስተኛ የአቃቢ ሕግ ምስክር። አንፐርፐር ውጭ ቆመው ይጣራሉ። ሰውየው እየተቻኮሉ ወጡ። ከተከሳሽ ጋር አፍ ለአፍ ገጥሞ ማውራት ወንጀል እንደሆነ አተው ነው። እየተንጫነጩ ሲሄዱ በድምጻቸው መራቅ አወቅኩ። ምን ነው ፈረድክብኝ ለተሰንበት ብዬ ወለሉ ላይ ተሰጠው። መሬት ላይ የተውት የገጀራ እጅታ ጭንቅላቴን አገኘኝ። እንደ መርፌ የቀጠነች ጠንካራ ህመም ተሰማኝ። ምዕራፍ 4